ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና ተጀምሯል። እንደተለመደው ዛሬም ለየት ያለ ርዕስ ይዘን መጥተናል። ስለ ሄሞፊሊያ በሽታ እናነሳለን። እንግዲህ ይህ በሽታ በሀገራችን ከ10 እስከ 12000 ሰው ያክል ከበሽታው ጋር ይኖራል ተብሎ ይገመታል። ይህንን በተመለከተ እንግዲህ ከጋበዝነው ዶክተር ጋር ቆይታ እናደርጋለን። እናንተም በ8222 አጫጭር የጽሁፍ መልእክት እያደረሳችሁን እና ካሰናዳነው መሰናዶ ጋር በመሆን አብራችሁ እንድትሆኑ በአክብሮት የምንጋብዘው ዶክተር ጊዜን ሰጠ እዚህ ድረስ ስለመጣ እጅግ በጣም አመሰግናለሁኝ። አመሰግናለሁ። ዶክተር ጋሻው አረጋዊ የህፃናት ስፔሻሊስት ሐኪም እንዲሁም ደግሞ የህፃናት የደምና ተያያዥ ካንሰር ሕክምና ሰብ ስፔሻሊስት በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል መምህርና ሐኪም እዚህ ድረስ ስለመጣ በድጋሚ እናመሰግናለን። አንተ ያልኩ ልቀጥል ሳላስፈቅድ ነው አንተ ያልኩት። አንቱ ለማለት ያው ቀደም ሲል የደረደርካቸው ኃላፊነቶች ብዛት ሰፊ ቢሆኑም ደግሞ ለጨዋታው አንተ ብል ደስ ይለኛል። እኔም ደግሞ አንተ ስትኝ ወጣትነቴ ይሰማል። አመሰግናለሁ። የዛሬው ርዕሰ ጉዳያችን ሄሞፊሊያ ወይም ደም አለመቆም የሚለውን ርዕሰ ጉዳይ ነው። እንግዲህ ከአንተ ጋር ሙያዊ መረጃ እየሰጠህን ቆይታ የምናደርገው ሄሞፊሊያ ሲባል ምን ማለት ነው ከሚለው ብንጀምር ደስ ይለኛል። እሺ መልካም። እንግዲህ ያው ሄሞፊሊያ የምንለውን በምንመለከትበት ጊዜ ቅድም እንደጠቀሽው በሀገራችን ኢትዮጵያ ከ10 ሺህ እስከ 12 ሺህ የሚሆኑ ህጻናት እንዲሁም አዋቂዎች በሄሞፊሊያ በሽታ ይጠቃሉ። ይሄ ሄሞፊሊያ ምንድነው የሚለውን ስንመለከት ሄሞፊሊያ አብዛኛው ላይ በወንዶች ላይ የሚከሰት ተፈጥሯዊ የሆነ የደም መርጋት ፕሮቲኖች ማነስ ተከትሎ በተለያዩ የሰውነት ክፍሎች ላይ የሚከሰት የደም መቋጠር እንዲሁም ደግሞ ደም በሚፈስበት አጋጣሚ ደም ሳይፈስ እየፈሰሰ መቆየት ወይንም የደም መርጋት አለመከሰት ማለት ነው። ስለዚህ ሄሞፊሊያን በምንመለከትበት ጊዜ ያው ወንዶች ላይ የሚከሰት ሲሆን በተለያዩ የሰውነት ክፍሎቻችን ላይ የደም መቋጠር ማለት ነው። ለምሳሌ ያክል ኖርማል ሰው ላይ በምንመለከትበት ጊዜ የሆነ እጁ ላይ ወይም እግሩ ላይ የሆነ አደጋ ቢደርስበት ከተወሰነ ጊዜ በኋላ ደም በራሱ የመቆም እድል ይኖረዋል። ይህ የደም መፍሰስ የሚቆምበት ዋና ምክንያቱ ለምንድነው? ሰውነታችን የተገነባው መሰረታዊ ትንንሽ የህይወት ህዋሳት ሲሆን ሰውነታችን ደግሞ የራሱ የሆነ የደም መርጋት ፕሮቲኖች አሉት። በሰውነታችን ውስጥ ወደ 13 የሚሆኑ የደም መርጋት ፕሮቲኖች ወይም ክሎቲንግ ፋክተርስ አሉ። ክሎቲንግ ፋክተርስ የምንላቸው አሉ። ከነዚህ መካከል ከ13ቱ የደም መርጋት ፕሮቲንስ ወይም ክሎቲንግ ፋክተርስ የፋክተር 8 ወይም ፋክተር 9 እጥረት በሚኖርበት ጊዜ የሚከሰት ህመም ነው። ስለዚህ ሄሞፊሊያ በአጠቃላይ በወንዶች ላይ የሚከሰት ሲሆን ተፈጥሯዊ የደም መርጋት ፕሮቲኖች በተለይም 8ኛው ፋክተር 8 የምንለውና 9ኛው ፋክተር 9 የምንለው ተፈጥሯዊ የሆነ የደም መርጋት ፕሮቲን ከሚገባው በታች ማነስ ሄሞፊሊያ ልንለው እንችላለን። አይነቶች አሉት ሄሞፊሊያ። እንግዲህ የሄሞፊሊያ አይነቶችን ስንመለከት በዋናነት በሶስት እንከፍላቸዋለን። ይህም ማለት ሄሞፊሊያ የፋክተር 8 ማነስ ሄሞፊሊያ ኤ እንለዋለን። የፋክተር 9 ማነስ ሄሞፊሊያ ቢ እንለዋለን። እንዲሁም የ10ኛው የክሎቲንግ ፋክተር ወይም የደም መርጋት ፕሮቲን ማነስን ሄሞፊሊያ ሲ እንለዋለን። ስንመለከት ግን በዓለም አቀፍም ሆነ በሀገራችን ደረጃ የተለመዱት የሄሞፊሊያ አይነቶች በዋናነት ሄሞፊሊያ ኤ እና ሄሞፊሊያ ቢ የምንላቸው ናቸው። ይህም ማለት ሄሞፊሊያ የፋክተር 8 ማነስ እና የፋክተር 9 ማነስ ማለት ነው። የፋክተር 8 በምናይበት ጊዜ የፋክተር 8 ማነስ ወይም ሄሞፊሊያ ኤ በአብዛኛው በአማካኝ ወደ 85% የሚሆነውን የሄሞፊሊያ አይነት የሚሸፍነው ሄሞፊሊያ ኤ ወይም የፋክተር 8 ማነስ ሲሆን ወደ 15% ገደማ የሚሆነውን ደግሞ የሚሸፍነው የሄሞፊሊያ አይነት ሄሞፊሊያ ቢ እንለዋለን። መልካም እንቀጥላለን። ተመልካቾቻችን የዛሬው የፋና ጤና ርዕሰ ጉዳያችን ሄሞፊሊያ ወይንም ደግሞ የደም አለመቆም ችግርን የተመለከተ ነው ያነሳን የምንገኘው። በ8222 አጫጭር የጽሁፍ መልእክት ብታደርሱን ቀጥታ ዶክተር ጋሻው ለእናንተ ምላሽ ይሰጧቸዋል። ከአጭር መሸጋገሪያ በኋላ ተመልሰን እንገናኝ።
ተመልሰናል። በድጋሚ 8222 እንድትጠቀሙ እናሳስባለን። ወደ ጥያቄያችን እንመለስና ቀደም ሲል ዶክተር ኤ እና ቢ ሲ የሚባሉ አይነቶች እንዳሉ እየገለጽክልን ነበረ። በሀገራችን በስፋት የሚገኘው ኤ እና ቢ ነው ብለሃልና እንደው እንዳጠቃላይ በሀገራችን በስፋት ያለበት ደረጃ የሚታወቅበት መንገድ ምን ያክል ነው? በሽታው ምን ያክል በማህበረሰቡ በሕክምና ባለሙያው ዘንድስ ምን ያክል ግንዛቤ ያለ የሚለውን ማንሳ። እንግዲህ ሄሞፊሊያን ስንመለከት መረጃዎች እንደሚያመለክቱት አንዴም በተለይ ሄሞፊሊያ ኤ እና ሄሞፊሊያ ቢ የተለመዱት የሄሞፊሊያ አይነቶች በመሆናቸው ሄሞፊሊያ ኤ በወንዶች ላይ በተለይ 1 in 5000 ይሄ ማለት ከ5000 ወንዶች በአንዱ ላይ የመከሰት እድል አለው ማለት ነው። ሄሞፊሊያ ቢን በምንመለከት ከ25000 ወንዶች አንዱ ላይ የመከሰት እድል አለው። ይሄ ማለት የኢትዮጵያ ህዝብ ቁጥርን እንኳን ብንመለከት እንግዲህ ወደ 130 ሚሊዮን እና ከዛ በላይ ይሆናል። 50% ወይም ግማሽ እጁ ወንዶች ናቸው ብለን ብናስብ 60 ሚሊዮን ማለት ነው። ከነዚህ መካከል የሄሞፊሊያ ኤ ተጠቂዎች ከ5000 ወንዶች አንዱ የሚጠቃ ከሆነ ይህንን ሂሳባዊ ስልት ብንሰራ በሀገራችን ከ10000 ወደ 12000 የሚሆኑ የሄሞፊሊያ ታካሚዎች እንደሚኖሩ ይገመታል። ነገር ግን ያው ለሄሞፊሊያ በማህበረሰቡም ሆነ በጤና ባለሙያ ያለው ግንዛቤ አነስተኛ በመሆኑ ከሚገመተው 10000 ወይም 12000 ሄሞፊሊያ ታካሚዎች ሕክምና ማግኘት የሚችሉት እንዲሁም ደግሞ ህመሙ እንዳለባቸው ማወቅ የሚቻሉት በጣም ትንሽ ናቸው። ስለዚህ እንደ አሁን ባለን እንኳ ሀገራዊ መረጃ መሰረት በኢትዮጵያ የሄሞፊሊያ ማህበር ወይም ኢትዮጵያን ሄሞፊሊክ ሶሳይቲ ስንመለከት ሬጂስተርድ የሆኑ ታካሚዎች ወደ 587 አካባቢዎች ናቸው ሬጂስተርድ የሆኑት። ይሄ ማለት ምንድነው? የሄሞፊሊያ ግንዛቤ በማህበረሰቡ እንዲሁም በጤና ባለሙያዎች ላይ አነስተኛ በመሆኑ ታካሚዎች ወደ ጤና ተቋማት ሪፈርት ተደርገው ምልክቱ እንዳለባቸው ታውቆ ወደ ህክምና ባለሙያዎች ተልከው ህክምናውን ማወቅ እጅግ በጣም አስቸጋሪ ያደርገዋል። ኤ እና ቢ የምንላቸው በአብዛኛው በሀገራችን የሚከሰቱ እነሱ ናቸው ስላልከን ምልክት አላቸው? የተለያየ የህመም ልዩነት አላቸው? የሄሞፊሊያ ኤ እና የሄሞፊሊያ ቢ መንስኤያቸው ያው ሄሞፊሊያ ኤ 8ኛው ማነስ፣ ሄሞፊሊያ ቢ 9ኛው ፋክተር ማነስ ነው። ምልክቶቹ ግን የሁለቱም ተመሳሳይ ናቸው። ስለዚህ ምልክቶችን በምንመለከትበት ጊዜ የሄሞፊሊያ ኤ ወይም ቢ ምልክቶች በብዙ ጊዜ የምናስተምረው በቤተሰብ ላይ በተለይ በወንዶች በቤተሰብ በዘር ግንድ ወይም ፔዲግሪ በምንለው በወንዶች ዘር በወንድ ዘር ላይ በተለይ በወንዶች ባጎት ሊሆን ይችላል የሚከሰት የደም መፍሰስ ካለ እሱ የሄሞፊሊያ ጥርጣሬ ሊሆን ይችላል። በተለይ ደግሞ ብዙ ጊዜ የሄሞፊሊያ ኤ እና ቢ የምናስተውልባቸው ምክንያቱ ህጻናት በተለይ ወንድ ልጆች በሚገረዙበት ጊዜ ከፍተኛ የሆነ የደም መፍሰስ የሚኖር ከሆነ ወይም ተገርዘው ደሙን ለማቆም የሚያስቸግር ከሆነ ሄሞፊሊያ ሊጠረጠርና ምርመራ ተደርጎ ሊታወቅ ይገባል። ሌላው ህጻናት እያደጉ በሚመጡበት ጊዜ ሄሞፊሊያ ኤ ወይም ቢ ምልክቶቹ ብዙ ጊዜ የደም መቋጠር ሊሆን ይችላል። እነዚህ የደም መቋጠር በተለይም በአንጓ፣ በጡንቻ፣ በመገጣጠሚያ፣ በቁርጭምጭሚት፣ በጉልበት እንዲሁም ደግሞ ኢልቦ በምንላቸው ብዙ ጊዜ ላይ ደም መቋጠር ወይም እብጠት መኖር ሊሆን ይችላል። ማበጥ ወይም የደም መቋጠር ሆኖ እብጠት ሊሆን ይችላል። ስለዚህ ብዙ ጊዜ ቁርጭምጭሚት፣ ጉልበትና የአንጓ ላይ ወይም ኢልቦ ጆይንቶች ላይ የመገጣጠሚያና እብጠት ሊኖራቸው ይችላል። እንዲሁም ደግሞ ትንንሽ አደጋ ሲደርስባቸው በኖርማል ልጆች ላይ ወይም ሰዎች ላይ የማይነች ትንንሽ አደጋ ሲኖርባቸው ለረጅም ጊዜ የሚወስድ ደም መፍሰስ ሊኖራቸው ይችላል። እንዲሁም ደግሞ እየከፋ በሚሄድበት ጊዜ ካፍና ካፍንጫ እንዲሁም ደግሞ በሽንት መልኩም የደም ሊኖር ይችላል። ሌላው ደግሞ የሄሞፊሊያ ጥርጣሬ እንዲኖረን ሊያደርጉ ከሚችሉ ምክንያቶች ለታካሚዎች ቀዶ ሕክምና በሚደረግበት ጊዜ ለምሳሌ ያክል ጥርስ ሲወልቅ ሊሆን ህጻናት በተለይ እድሜያቸው ከ5 እስከ 7 አካባቢ በሚሆኑበት ጊዜ የፊት ጥርሳቸውን ሊነቅሉ ይችላሉ። የፊት ጥርሳቸውን በሚነቅሉበት ጊዜ ከወትሮ ወይም ከኖርማል ከተለመደው የበለጠ ሊቆይ የሚችል የደም መፍሰስ ሊኖር ይችላል። እንዲሁም ደግሞ ሰውነታችን በተለያየ አካባቢ ላይ መበለስ ለምሳሌ መገጣጠሚያዎች ላይ ሊሆን ይችላል፣ ጡንቻዎች ሊሆን ይችላል። እነዚህ የሄሞፊሊያ ምልክቶች ሊሆኑ ይችላል። ሌሎች ደግሞ በተለይ በህፃናት ላይ እንዲሁም በአዋቂዎች ላይ ኢንትራመስኩላር የምንላቸው የተለያዩ መድኃኒቶች
ጡንቻችን ሊሰጡን ይችላል። መድኃኒት ከተሰጠ በኋላ የደም መቋጠር ወይም ሄማቶማ በሚኖርበት ጊዜ የሄሞፊሊያ ሊጠረጠር ይገባል። እነዚህ በዋናነት የሄሞፊሊያ ምልክቶች ናቸው። አሁን ያነሳቸው ኤም ሆነ ቢ እነዚህ አይነት ምልክቶች ያስተናግዳሉ። ተመሳሳይ ምልክቶች ነው። ስለዚህ ኤቢ መሆኑ በምን ላይ ነው የተለየ የሚያደርገው? ሕክምና አሰጣጡ ላይ ነው። ስለዚህ የሄሞፊሊያ ኤ እና ቢ የሚለያቸው አንደኛ መንስኤው ነው። ሄሞፊሊያ ኤ የፋክተር 8 ማነስ ነው። ሄሞፊሊያ ቢ የፋክተር 9 ማነስ ነው። ስለዚህ ምርመራዎች በምናደርግበት ጊዜ የፋክተሮቹን መጠን የራሱ አላቸው። መጠነኛ ማነስ፣ መካከለኛ ማነስና የከፋ ማነስ የምንለው አለ። ሌላው ደግሞ ህክምና በምናደርግበት ጊዜ የሁለቱ ህክምና የተለያየ ነው። የፋክተር 8ና የፋክተር 9 ህክምናቸው የተለያየ ነው። ፋክተር ስንል ምን ማለታችን ነው ዶክተር? ፋክተር ስንል እንግዲህ ያው ክሎቲንግ ፋክተር የደም መርጋት ፕሮቲኖች በቁጥር ነው የሚወስ። ስለዚህ በሰውነታችን ውስጥ ወደ 13 የሚሆኑ የደም መርጋት ፕሮቲኖች አሉ። እነዚህ የደም መርጋት ፕሮቲኖች የደም መርጋት ፕሮቲን 1 2 3 እያልን እስከ 13 ይሆናሉ። ለምሳሌ የደም መርጋት ፕሮቲን 1 ብንመለከት ፊብሪኖጅን እንለዋለን። የደም መርጋት ፕሮቲን 8 ደግሞ ፋክተር 8 እንለዋለን። ስለዚህ ስያሜዎች ናቸው። እሺ እነዚህ አይነት በሽታዎች ይሄ የሄሞፊሊያ በሽታ ደረጃ አለው? አንደኛ ደረጃ፣ ሁለተኛ ደረጃ የሚባል እንግዲህ የሄሞፊሊያ አይነቶችን እንደጠቀስነው ሁሉ የሄሞፊሊያ ሲቪሪቲ ወይም ደግሞ የህመሙ አስከፊነትን ደረጃዎች ይኖሩታል። ስለዚህ በሰውነታችን ውስጥ የፋክተር 8 ወይም የፋክተር 9 ኖርማል የተባለው ምን ያክል ነው የሚለውን ማወቅ ያስፈልጋል። በሰውነታችን ውስጥ ኖርማል የሚባለው የፋክተር 8 ወይም የፋክተር 9 መጠን ከ50 እስከ 150% ድረስ ከሆነ ኖርማል ነው። ነገር ግን የፋክተር ቁጥር በተለይ ከ40% በታች የሚሆን ከሆነ የሄሞፊሊያ ኤ ወይም ቢ እንዳለባቸው እናረጋግጣለን ማለት ነው። ስለዚህ የፋክተር መጠኑ ለምሳሌ ያክል ከ1% በታች ከሆነ ከ1 እስከ 5% በታች ከሆነ ከ5 እስከ 40% ከሆነ ብለን እንከፍለዋለን። ስለዚህ የሄሞፊሊያ የፋክተር 8 ወይም የፋክተር 9 በደም ውስጥ ተመርምሮ መጠኑ ከ5 እስከ 40% ከሆነ መጠነኛ የሄሞፊሊያ ማነስ እንለዋለን። የፋክተር 8 ወይም 9 በደም ስር ተሰርቶ ልኬታው ከ1 እስከ 5% ከሆነ መካከለኛ የሆነ የሄሞፊሊያ ማነስ እንለዋለን። ነገር ግን የሄሞፊሊያ ኤ ወይም ቢ የፋክተር 8 እና 9 በሚደረገው ምርመራ መጠኑ ከ1% በታች ከሆነ ሲቪር ሄሞፊሊያ ወይም የከፋ ሄሞፊሊያ እንለዋለን። ይህንን እንግዲህ የሄሞፊሊያን ማይልድ ሞዴሬት ሲቪር ወይም መጠነኛ፣ መካከለኛና የከፋ ብለን የምንከፍልበት የራሱ የሆነ አንድምታ ስላለው ነው። ለምሳሌ ያክል መጠነኛ የሄሞፊሊያ ማነስ ያላቸው ይህም ማለት የፋክተር 8 ወይም 9 መጠን ከ5 እስከ 40% የሆነ ታካሚዎች ብዙ ጊዜ የሚያሳዩቸው ምልክቶች ብዙ ጊዜ አሲምፕቶማቲክ ሊሆኑ ይችላሉ። ይህም ማለት ብዙ ምልክት ላይኖራቸው ይችላል። ስለዚህ አልፎ አልፎ የመገጣጠሚያ ማበጥ ሊሆን ይችላል፣ ደም መቋጠር ሊሆን ይችላል። እነዚህ አልፎ አልፎ ብዙ ጊዜ አሲምፕቶማቲክ ሊሆን ይችላል፣ ምልክት ላይኖራቸው ይችላል። ምልክት ሊኖራቸው የሚችለው ብዙ ጊዜ አደጋ ከደረሰባቸው ወይም ቀዶ ሕክምና በሚደረግበት ጊዜ ከፍተኛ የሆነ የደም መፍሰስ ሲያስቸግር ያኔ ህመሙ ሊታወቅ ይችላል። ስለዚህ ብዙ ጊዜ ምልክት ላይኖራቸው ይችላል። መካከለኛ የሄሞፊሊያ የምንለው ይህም የፋክተር መጠኑ ከ1 እስከ 5% ከሆነ ግን ከመጠነኛው የበለጠ ተደጋጋሚ ጥቃት ሊደርስባቸው ይችላል። ስለዚህ ሲወለዱ፣ ሲገረዙ ደም መፍሰስ ሊኖር ይችላል። ጉልበትና መገጣጠም በተደጋጋሚ የማበጥ ነገር፣ ደም መቋጠር ምልክት ሊኖር ይችላል። ሲቪር ሄሞፊሊያ የምንለው የሄሞፊሊያ የፋክተር 8 እና 9 መጠን ከ1% በታች ከሆነ ግን በሰውነታቸው ያለው የፋክተር 8 እና 9 የደም መርጋት ፕሮቲን ዝቅተኛ በመሆኑ ታካሚዎች በተደጋጋሚ ጊዜ ለመድማት ይጋለጣሉ። ስለዚህ የመድማት መጠኑ ከቀላል እስከ ከባድ ህይወት እስከሚያሳጣ ሊሆን ይችላል። ለምሳሌ ያክል በቀላሉ የሰውነት መብለዝ፣ መገጣጠሚያዎች አጋጣሚ ደም መቋጠር ሊሆን ይችላል። የከፋ በሚሆንበት ጊዜ ደግሞ ሰውነታቸው ላይ ለምሳሌ እስከ መገረዝ በሚገረዙበት ጊዜ ከፍተኛ የሆነ ደም መፍሰስ ሊኖራቸው ይችላል። እንዲሁም ደግሞ አልፎ አልፎ የጭንቅላት ውስጥ ደም መድማት ሊያጋልጣቸው ይችላል። በተለይ እነዚህ የጭንቅላት ውስጥ ደም መድማት፣ በሆድ እቃ ውስጥ ሪትሮፔሪቶናል ሄሞሬጅ ወይም ደም መፍሰስ የሚኖራቸው፣ ሳምባ አካባቢ ላይ ደም መፍሰስ የሚኖራቸው
ሊታዩ የሚችሉት በሲቪር ሄሞፊሊያ ወይም በከፋ የሄሞፊሊያ አይነት ሲሆን ይህም የፋክተር 8 ወይም የፋክተር 9 መጠን ከሰውነታችን ከ1% በታች ሲሆን የሚከሰት ህመም ነው። አንዳንዴ በሽታዎች ደረጃዎችን የምናወጣቸው በቆይታ ነው። ቶሎ ባለመታከም መጠን አንደኛ፣ ሁለተኛ፣ ሶስተኛ እያልን እንሄዳለን። የሄሞፊሊያን ስንመለከት በመቆየት ነው ደረጃቸው ቀደም ሲል የከፋ በጣም የከፋ መካከለኛ የምንለው ወይንስ ሲፈጠርም ጀምሮ የሚኖር ችግር ነው? ስለዚህ የሄሞፊሊያን የሲቪሪቲ መጠን ወይም በምናይበት ጊዜ ተፈጥሯዊ ነው። ስለዚህ ከታካሚዎች ከጊዜ ቆይታ በኋላ ዝቅተኛ ወደ መካከለኛ፣ መካከለኛ ወደ ዝቅተኛ የሚሄድ ሳይሆን ከመጀመሪያውኑ በሰውነታቸው የሚኖረው የደም መርጋት ፕሮቲን መጠን ነው የሚወስነው። ስለዚህ ለምሳሌ ያክል አንድ ታካሚ መጀመሪያ እነዚህ ተፈጥሯዊ ማነስ ስለሆኑ በተፈጥሮ የሚኖረው የፋክተር 8 ወይም 9 ምን ያክል ነው የሚለውን ነው የምናውቀው። ለምሳሌ ያክል የፋክተር ሌቭሉ 4% ከሆነ ይሄ ሞዴሬት ወይም መካከለኛ የሄሞፊሊያ አይነት ነው ማለት ነው። ስለዚህ የሄሞፊሊያ ሲቪሪቲ የሚወሰነው ከጊዜ ብዛት ሳይሆን ታካሚዎች በሚኖራቸው የፋክተር በሰውነታቸው ውስጥ ተፈጥሯዊ ባላቸው የፋክተር 8 ወይም 9 መጠን ነው እንጂ በጊዜ ብዛት ከአንዱ ወደ አንዱ እየከፋ የሚሄድ አይደለም። ከመገጣጠሚያ ህመሞች እያነሳልን ነበርና ደም መፍሰስ የሚያመጣቸው ሌሎች ህመም አላቸው ማለት ስቃይ ያለበት ረፍት የሚያሳጣ እነዚህ የዚህ ምልክቶች ናቸው የምንል ሌላ ህመም አለባቸው? ከመብለዝና ከመገጣጠሚያ እብጠት ውጭ ህመም አላቸው? የሄሞፊሊያ ታካሚዎች ከነዚህ ደም በሚፈስበት አጋጣሚ በሚኖሩት በጅማት በመገጣጠሚያ በሰውነት መብለዝ ውጭ ሌላ ላይ ተጓዳኝ የሆኑ ህመም እስከሌላቸው ድረስ ይሄ ለስቃይ የሚዳርጋቸው ነገሮች አይኖሩም። ስለዚህ ብዙ ጊዜ አሁን ለምሳሌ ህጻናት ብዙ ጊዜ ነው የማይ ትምህርታቸው ይሄዳሉ። አደጋው ወይም የህመም ስሜት የሚኖርባቸው በሰውነታቸው የደም መፍሰስ በሚከሰትበት ጊዜ ነው። በኖርማል በእነዚህ አደጋዎች እስካልተከሰቱ ድረስ ወይም ደግሞ ያው ብዙ ጊዜ በተለይ ሲቪርና ሞዴሬት የከፋና መካከለኛ የምንላቸው የፋክተር ማነስ በሚኖርበት ጊዜ ህጻናት ለምሳሌ ያክል በሚንቀሳቀሱበት ጊዜ በሚሮጡት ጊዜ እንዲሁም አዋቂዎች የሆነ ነገር ሲመታቸው ግንባርም ላይ ሊሆን ይችላል፣ ጡንቻም ላይ ሊሆን ይችላል፣ መገጣጠሚያም ላይ እብጠት ሊኖር ይችላል። ያኔ እነዛ እብጠቶች ሊኖሩ ይችላሉ። እነዛ እብጠቶች ግን ጊዜያዊ ናቸው። በተለይ ደግሞ ተተኪውን ህክምና ማለትም የሚያንሳቸውን ይሄን ፋክተር 8 ወይም ፋክተር 9 ህክምና ቢያደርጉ ግን ወዳውኑ ደግሞ የመስተካከል አዝማሚያ ይኖረዋል። ስለዚህ ይሄ ክሮኒክ የሆነ ወይም ለረጅም ጊዜ አልጋው ቁራኛ የሚያደርግ ህመም ግን ብዙ ጊዜ አይኖራቸውም። ስለዚህ ጊዜያዊ የሆነ ማበጥ መፍሰስ ሊሆን ይችላል። ህክምና ከተደረገ ግን ያ ነገር ደግሞ በራሱ ሪዞልቭ የማድረግ ወይም የመሻሻል አዝማሚያ ይኖረዋል። ከተፈጥሮ የሚመጣ በሽታ ነው እያልከን ነበርና ከተፈጥሮ ውጭ ግን የሚመጣበት አጋጣሚ አለ? እንግዲህ ያው ሄሞፊሊያን ስንመለከት ቅድም እንዳልኩት ያው በዋናነት ወንዶችን የሚያጠቃ ሄሞፊሊያ ያው ኮንጀኒታል ወይም ተፈጥሯዊ ሄሞፊሊያ የምንለው አለ። ያው ሄሞፊሊያ ላይ በነገራችን ላይ በዋናነት ወንዶችን የሚያጠቃ ህመም ቢሆንም አልፎ አልፎ ሴቶችን በሄሞፊሊያ የመጠቃት እድል አላቸው። ያው ቁጥራቸው ትንሽ ቢሆንም ለነዚህ ምክንያት ሄሞፊሊያን ስንመለከት ወንዶችን የሚያጠቃበት ምክንያት ምንድነው? ህብለ ብራሂ የምንለው ወይም የሰው ልጅ በዋናነት ወደ 46 የሚሆኑ ክሮሞዞም ወይም ህብለ ብራሂ ይኖረዋል ሴትም ወንድም። ስለዚህ በዋናነት ወንድ ልጅ የህብለ ብራሂ ወይም ክሮሞዞም ብናይበት XY የምንለው ነው፣ ሴቶች ደግሞ XX የምንለው ነው። ስለዚህ ሴቶች ላይ ብዙ ጊዜ ኬሪየር የመሆን ቻንስ ሊኖራቸው ይችላል። ብዙ ጊዜ በሽታው ላይኖራቸው ይችላል። ነገር ግን ሴቶችን በሄሞፊሊያ ሊጠቁ ይችላሉ። ከሚጠቁባቸው ምክንያቶች አንዱ ለምሳሌ ያክል እናት ሴትዮዋ ኬሪየር ሆና አባትየው ሄሞፊሊያ በሽተኛ ወይም የሄሞፊሊያ ካለበት ልጁ የመኖር ቻንስ ሊኖራት ይችላል። ብዙ ጊዜ ሴቶች ኬሪየር ነው የሚሆኑት እንጂ ሄሞፊሊያ ምልክት አይኖራቸውም። ሌላው የክሮሞዞም መዛባት፣ ለምሳሌ የሰው ልጅ ተፈጥሯዊ 46 ክሮሞዞም ወይም ህብለ ብራሂ ይኖረዋል። 45 ክሮሞዞም ያላቸው እንደ ተርነር ሲንድሮም እነሱ ልጆች ማለት ተርነር ሲንድሮም ማለት የዘረመል ተፈጥሯዊ 46 ክሮሞዞም የምንድነው የክሮሞዞም ወይም ስንነት የምንለው ያላቸው ልጆች የሚሆኑ ነገር ግን 45 ክሮሞዞም ያላቸው ወይም 45 XO የምንለው አለ። አልፎ አልፎ ሊከሰት የሚችል 46 XX ክሮሞዞም ወይም ህብለ ብራሂ ሲኖረን አንዳንድ ህጻናት ላይ
ከ46 ይልቅ 45 ያላቸው ሊኖሩ ይችላሉ። በተለይ ተርነር ሲንድረም የምንለው ብዙ ጊዜ የተለመደው ይሄ ዳውን ሲንድረም ነው። ዋት አም ሴይንግ ኢዝ ተርነር ሲንድረም 45 ክሮሞዞም ያላቸው ህጻናት ላይ ሊከሰት ይችላል። ግን ይሄን ብዙ ጊዜ የተለመደ አይደለም። ሌላው ከተፈጥሯዊ ሄሞፊሊያ በተጨማሪ አኳየርድ ሄሞፊሊያ ሊኖር ይችላል። አኳየርድ ሄሞፊሊያ ሊኖር የሚችልባቸው አጋጣሚ በጣም ትንሽ ሲሆኑ አውቶ አንቲቦዲስ ወይም ደግሞ የ8 ወይም የ9 ፋክተርን የሚያጠቁ ይሄ አንቲቦዲዎች በሚከሰቱበት ጊዜ ሊከሰት ይችላል። ነገር ግን ይህ የተለመደና ብዙ ጊዜ የምናየው ኬስ ሴናሪ ወይም አጋጣሚ አይደለም። ስለዚህ በዋናነት ሄሞፊሊያ በተፈጥሯዊ የደም መርጋት ፕሮቲኖች ማነስ ፋክተር 8 እና ፋክተር 9 የሚመጣ ነው። ካደጉ በኋላ የሚከሰትበት እድል ይኖራል። ይህ ማለት ምንድነው? አንዳንድ ጊዜ በተለይ ሴቶች ላይ አኳየርድ ሄሞፊሊያ የምንለው አለ። አኳየርድ ሄሞፊሊያ ማለት ፋክተር 8 ወይም ፋክተር 9 አውቶ አንቲቦዲስ የምንላቸው ይሄ ፋክተሩን የሚያጠቁ አውቶ ኢሚዩን ነገሮች በሚኖሩበት ጊዜ የመከሰት እድል ሊኖረው ይችላል። ነገር ግን ይህ በጣም አነስተኛና ከቁጥር የሚገባ አይደለም። ሴቶች ላይ ተሸካሚ ናቸው የሚለው ቃል ይገልጸው ይሆን? ኬሬር የሚለው ኬሬር። ስለዚህ ተሸካሚ ናቸው የሚለው ነገርና በምንም መንገድ እነሱ ጋር አይከሰትም፣ እንደ በሽታ ሆኖ አይከሰትም። ለልጆቻቸው የማስተላለፍ እድል ነው ያላቸው ይኖራቸዋል። ስለዚህ እንደነዚህ አይነት ወላጆች ምናልባት የዘር ምንድነው የኋላ ዘር በመቁጠርም ሊሆን ይችላል ወይም ደግሞ እርግዝና ጊዜ ክትትል በማድረግ ችግሩን የሚፈቱበት እድል ይኖራል ወይንስ? ያው እዚህ ጋር እንግዲህ ያው ማስተዋል ያለብን ነገር ምንድነው ኤፒዲሞሎጂካሊ ወይም ስርጭቱ ምን ያክል የሚለው ነው ማስተዋወስ አለብን። ምክንያቱም ቅድም እንደነገርኩ የሄሞፊሊያ በኢትዮጵያ ውስጥ 60 ሚሊዮን አለ ብለን ብናስብ የሄሞፊሊያ ታካሚዎች ሊኖሩ የሚችሉት ቢበዛ እስከ 10,000 እስከ 12,000 ነው ማለት ነው። ስለዚህ ዋናው ነገር ፋሚሊ ሂስትሪ በጣም አስፈላጊ ነው። ለፋሚሊ ሂስትሪ በጣም አስፈላጊ ነው። ለምሳሌ ያክል እናትና አባት በሚኖሩበት ጊዜ በአባት ወገን ላይ በተደጋጋሚ ጊዜ ልጆች ሲገረዙም ሊሆን ይችላል በደም መፍሰስ ምክንያት የሚሞቱ ከሆነ በሴት ወገንም ደግሞ እነዚህ ነገሮች የሚከሰቱ ከሆነ ቅድመ ምርመራዎች ምናምን ሊያስፈልጉ ይችላሉ። ይህም ማለት ልጁ ከመወለዱ በፊት ሊሆን ይችላል። በተለይ እናትና አባት በፋሚሊ ሂስትሪ ወይም በአባት ወይም በእናት የዘር ግንድ ላይ እስከ አያት እስከ ቅድመ አያት ሊሆን ይችላል። ያንን ሂስትሪ ወይም ታሪካዊ ዲያሪያ በመጠየቅ የደም መፍሰስ ችግር ካለ በድንገተኛ ደም መፍሰስ ህይወቱ ያለፈ ወይም ሄሞፊሊያ ያለበት ታካሚ ካለ መመርመር ሊያስፈልግ ይችላል በቀላሉ ማለት ነው እንጂ ይሄ ነገር ይከሰታል ብሎ በእርግዝና ላይ ካለው ቁጥር አንጻር ማድረጉ የተለመደ አይሆንም። ግን ቢሆን ይቻላል፣ ማቆም ይቻላል ማወቅ ይቻላል፣ ማድረግ ይቻላል። ማወቅ ነው እንጂ መከላከል አይቻልም። መከላከል ያው መከላከል ላይ በተመለከተ ምክንያቱም እንግዲህ እንደው ከእናት ወደ ልጅ ላይ ከሚለው ጋር በቅድመ ምርመራ ተገኝቶ አውቆ እንዳይፈጠር ወደ ልጅ እንዳይቀጥል የምናደርግበት የህክምና ዘዴ የለም። ስለዚህ ያው ሄሞፊሊያ እንደነገርኩሽ በኤክስ ክሮሞዞም ላይ አማካኝነት በዋናነት ብዙ ጊዜ የሄሞፊሊያ ተጠቂዎች ከአባት ነው። ሴቶች ብዙ ጊዜ ኬረር ወይም ተሸካሚ ነው የሚሆኑት። ስለዚህ የኛው ያው እናትና አባት ላይ በልጅ በሚመጣበት ጊዜ የመከሰት እድል ሊኖር ይችላል። ይሄ ኤክስ ሊንክድ ነው። ብዙ ጊዜ ኤክስ ሊንክድ ማለት ብዙ ጊዜ በዘር በወንዶች ላይ የሚከሰት ማለት ነው። ምርመራውን ማድረግ ይቻላል። ለምሳሌ ያክል አንድ እናት ከዚህ ቀደም የነበሯት ወንድ ልጆች ከነበሩና ወንድ ልጆቿ በሄሞፊሊያ የተጠቁ ወይም ሄሞፊሊያ እንዳለባቸው ከታወቀ በእርግዝና ወቅት ያው አልትራሳውንድም ተሰርቶ የጾታውን ማወቅ ይቻላል። ጾታው ከታወቀ በኋላ ሄሞፊሊያ ሊኖርበት ይችላል ያለበት የለበት ነው ለማወቅ ምርመራዎች ማድረግ ይቻላል እንጂ እንዳይፈጠር ግን ማድረግ ያው እርግዝናው መከላከል ካልሆነ በስተቀር አይቻልም። እሺ፣ ሌላ ጥያቄ ደግሞ ወደ ውስጥ ይመጣ። ከእናት ተሸካሚ ናት ብለናል። አባት በዘር ግንዱ ባይኖርበት ልጅ በሚጸነስበት ጊዜ ወንድ ልጅ ከሆነ ከናቱ ቀጥታ የመውሰድ እድል ይኖረዋል። በጣም ጥሩ፣ እንመለሳለን። በርካታ ጥያቄዎች አሉን። ተመልካቾቻችን አብራችሁን ሆናችሁ እየተከታተላችሁን ስለሆነ እጅግ በጣም እናመሰግናለን። አሁንም ውይይታችን ይቀጥላል። በዋናነት እያነሳን ያለነው ስለ ሄሞፊሊያ ነው። 8222 አጫጭር የጽሁፍ መልእክቶቻችሁን ብታደርሱን ዶክተር ጋሻው ቀጥታ ምላሽ ይሰጧቸዋል።
ወደ ተዘጋጀልን መሰናዶ እንለፍ። ነጻነት ባደግ በዚህ በሄሞፊሊያ ጋር አብረው የሚኖሩ ሰዎችን አግኝታ አነጋግራለናለች። እነሱ ደግሞ ያለፉበትን መንገድና እየሄዱበት ያለውን የህይወት መንገድ ያስቃኙናል። አብራችሁን ቆዩ። በድጋሚ መልካም ጊዜ። ፋና ጤና ፕሮግራማችን የተለያዩ ጤና ነክ ጉዳዮችን ወደ እናንተ ደግሞ የምናደርስበት ፕሮግራም ነው። የዛሬ ርዕሰ ጉዳዬ የሄሞፊሊያ ወይም ደግሞ የደም አለመቆም ባልደረባዬ ፍሬህይወት በላይ ከስቱዲዮ ሆና ውይይት እያደረገች ከባለሙያ ጋር ትገኛለች። እኔም ደግሞ ከስቱዲዮ ወጣ ብዬ ከተለያዩ በዚህ መንገድ እያለፉ ካሉት ጋር ቆይታ የማደርግ ይሆናል። በሰውነታችን የተለያዩ ቦታዎች ላይ ሲመታ የደም አለመቆም እንዲሁም ደግሞ በተለያዩ ቦታዎች ምንም አይነት ጉዳት ሳይደርስ የደም አለመቆም ችግሮች ናቸው። ይህ ህመም ደግሞ ከሴቶች ይልቅ በወንዶች ላይ ጉዳቱ ሰፊ እንደሆነ የተለያዩ ጥናቶችም ያሳያሉ። በዚህ መንገድ እያለፉ ያሉ ባለታሪኮች አሉ። ከነሱ ጋር ቆይታ የማደርግ ይሆናል። ፋና ጤና ይቀጥላል። አብራችሁን ቆዩ። የደም አለመቆም ወይም ሄሞፊሊያ የምንለው ህመም መቼ ነው የጀመረ? ምን አይነት ምልክቶች ነበር ስታይ ነበረው? ሄሞፊሊያ ህመም ወይ ደግሞ የደም አለመርጋት ህመም የጀመረው የታወቀው የኔ በግርዛት ጊዜ ነው። ያ ማለት በ7 ቀኔ ማለት ነው። ተወልጄ በሰዓቱ በኖርማል ልክ እንደ ጤነኛ ልጅ እንደሚገረዘው ተገረዝኩኝ። ግን ከሰዓታት በኋላ ደሙ ሊቆም አልቻለም። ያኔ ያው ቀጥታ ከእናቴ ደም ተሰጠኝና በሰዓቱ ቆመልኝ። ከዛ በኋላ ግን ተደጋጋሚ ምልክቶች ይታዩብኝ ነበር። ያ ማለት ሰውነት ላይ መበለዝ፣ ላይክ አፍንጫ ላይ ማለት መድማት፣ አንዳንድ ነገሮች ሲመቱኝ ማበጥ፣ እነዛ ነገሮች ነበሩና ያ ነገር ተደጋጋሚ ወደ ጤና ጣቢያ ወይ ደግሞ ሆስፒታል ሄድ ነበርና በሰዓቱ አንድ ከጥቁር አንበሳ የተቀየረ አንድ ሐኪም ስለ ህመሙ ትንሽ ኖሃው የነበረው ነበርና ምልክቶቹን ያለውን ነገር ሂስትሪም ሲሰማ እስቲ ሜቢ ሄሞፊሊያ ሊሆን ይችላል ይሄ ልጅ መርመር ተባለና ያው ላይክ ደም ሰጥቶ ውጪ ነው የተሰራልኝ እና በ4 አመቴ ነው ክትትል ጀመርኩት። ግን የታወቀው ከግርዛት ጀምሮ ማለት ነው። አብዛኛው 80% በዘር ሲሆን 20% ድንገት ሰው ላይ ይነሳል። የኔ እንዳጋጣሚ ሆኖ በዘር ሳይሆን በኔው ላይ ነው የጀመረውና ወደ 6 አመት አካባቢ ነው የጀመረው። እንዲሁ በጥርስ የወተት ጥርስ በሚነቀልበት ሰዓት በነበረ መንገጫገጭና ያ ጥርስ መነቀል በነበረበት ሰዓት ሚደማ ደም እንደ ኖርማል ሰው ማቆም ሲገባው ኦቨር ሲደማ በዛ አጋጣሚ ነው ወደ አዲስ አበባ ዲያግኖሲስ ሲደረግ የታወቀልኝ ማለት ነው። ብዙ ምልክቶች ነበሩ። ያው ኢግኖር እናረጋቸዋለን እነዛ ምልክቶች። አንደኛ በሽታውን አለማወቅ የተነሳ፣ ሁለተኛ በምንሄድበት ኤሪያ ላይ ያሉ ሐኪሞች ለሁኔታው የሚሰጡት ነገር ስለማይታወቅም ከብዙ አንግል ተነስተን ኢግኖር እናረጋቸው ነበር። የተለያየ ቦታዎች ላይ ማበጥ፣ መጥቆር ምናምን ስንጋጭ ኦቨር መድማት በጣም ማበጣ ይከሰት ነበረ። እንደ ኖርማል ነገር ነው ብለን በበረዶ መታሸት በተለያየ ነገር ማኔጅ ያደርግናቸው እንቀጥል ነበር። ግን እንደዚህ አይነት ነገሮች የባሱ የጥርስ መድማቱ ላይ ሲደርስ የማይቆምበት ስቴጅ ላይ ይደርሳል። ለምሳሌ ጥርስ ሲደማ አንድ ሰው ሲታመም የሆነ አቅራቢያ ወዳለ ጤና ተቋም ይሄዳል። ከዛ ከፍ እያለ ይሄዳልና እያለ ሲሄድ ሁሉም ኮንትሮል ማድረግ ሳይችሉ ሲቀሩ ወደ ጥቁር አንበሳ ስላክ ነው። ጥቁር አንበሳ መጥቶ ዲያግኖስ ሲያደርጉት ኦኬ ይሄማ የሄሞፊሊያ ኬዝ ነው የሚሆነው፣ ስለዚህ በሱ ዲያግኖስ ይደረግ ተባለ። ዲያግኖስ ሲደረግ እሱ ሆኖ ተገኘ። በዛ መልኩ ነው ማለት ይታወቀው። ከደም የምናገኛቸው ግብአቶች አሉ። ሰው ደም ከሚለግሰው ማለት ነው። ከዛ ውስጥ አንደኛው ፓክድ ብለድ አለ፣ ፕላዝማና ፕላትሌት አሉ። ከዛ ውስጥ ፕላዝማውን እኛ እንጠቀመዋለን። ስለዚህ በሰዓቱ የነበረው የህክምና ምንድነው በቀጠሮ በ2 ወር በ3 ወር ጥቁር አንበሳ እየተመላለስኩኝ ቼክአፕ ነበረኝ። በሰዓቱ ወይ መድማትም ወይ ማበጥም ካለ የደም ፕሮዳክት ይሰጠኝ ነበር ፕላዝማው። ወይ ደግሞ የፋክተር መጠን ውስጣችን ውስጥ ያለው የፋክተር መጠን ባነሰ ቁጥር አንዳንዴ ላይክ አሁን ምንድነው እሱ ሲቪር ሲሆን ወይ ደግሞ ከ1% በታች ሲሆን የፋክተር መጠኑ ስፖንታኒየስ ብሊዲንግ የሚባል ነገር አለ። ድንገት ነው ነገር ሳትሆኝ ደም ይትቻለሽ ይፈጠራል። ግን ብዙ ጊዜ ግን ኮዞች ይኖሩታል። ወይ መመታት ሊሆን ይችላል፣ ወይ አጉል እንቅስቃሴ ማድረግ ሊሆን ይችላል። እነዛ ነገሮች አሉ። እኔ ጋር የነበረው ሁለቱም ነው። ሲቪር ነኝ በነገራችን ላይና ለዛ ብዙ ጊዜውን ወድቃለሁ፣ እመታለሁ፣ እጋጫለሁ። ግን አንዳንዴ ደግሞ በራሱ ለምሳሌ አሁን ነስር ምን ድንገት ራሱ ይመጣ ነገር ነው እንደ ሲቪሪቲ ይወሰናልና
ድንገት ብትመችም ባትመችም ሊነስሽ ይችላል። ያ ነገር አለ እና ሁለቱንም አስተናግዳለሁ፣ ግን ትንሽ ያኛው ይብሳል እኔ ላይ ኮዝ ያለው ማለት ነው። ሄሞፊሊያ ኤም ላይ ቢም ላይ ዲፊከልቲ ያላቸው ቀላል፣ መካከለኛ፣ ከባድ የሚባል ማለት ነው ኬዙ ላይ እና እነዛ ነገሮች ትለያለሽ። በመጀመሪያ ደረጃ ቀላል ነው፣ መካከለኛ ነው፣ ከባድ የሚለው ነገር ትለያለሽ። ያንን ከለየሽ በኋላ ለኔ የትኛው መድኃኒት ነው የሚያድነኝ ወይ ደግሞ የሚያሽረኝ ወደሚለው ፖይንት ነው የምትሄጂው እና ያንን መድኃኒት የሚያሽርሽ ነገር ካወቅሽ በኋላ በመጀመሪያ ደረጃ ከንቱ መጠንቀቅ ነው። ወደ መድማት የሚወስዱ ነገሮችን መጠንቀቅ ነው። ከዛ ኢንኬዝ እነዛ ነገሮች ገፍተው ከመጡ በዛ ወይ ሕክምናውን ማግኘትና መድኃኒቱን መውሰድ ከዛ ያው ከሆነ ቀን በኋላ ማገገም ማለት ነው። አንተ ላይ እንደው ያሳደረብ የልጅነት ጠባሳዎችስ ምን ነበሩ? በልጅነት ይሄን አላደረኩም የምትላቸው ምን ነበሩ? አጋጣሚ ከልጅነት ጀምሮ የጉልበት መገጣጠሚያ ላይ ችግር ነበረብኝና ያ እያደገ አሁን ላይ ያው ረጅም መራመድ፣ ረጅም ሰዓት መቆም፣ ሩጫ ማድረግ፣ እግር ጋር የተገናኙ ኤክሰርሳይዞች ማድረግ ለኔ ሊሚቴሽን አለው። እሱ ነው እንደ ሰው ደግሞ ይለያያል። ቁጭምጭምቱን የሚያመው ሊኖር ይችላል፣ እጁ ላይ ለሚያመው ሊኖር ይችላል። እንደየሰው ይለያያል። የኔ ሊሚቴሽን ግን ያ ነበረ። ልጅነት ላይ ትንሽ አስቸጋሪ ጊዜ ነበረ። ቶሎ ታመም ነበረ። ከሻሸመኔ ነበረ ወላጆች የሚያመላልሱኝ ጥቁር አንበሳ። ስለዚህ ለነሱ ትንሽ ቻሌንጂንግ ነበርና የልጅነት ትኔ ላይ ትንሽ ገድቦኛል። እንደ ልቤ ያ ወንድ ልጅ ስትሆኚ ኳስ ነው የምትጫወቸው ወይ እንትን ነገር ነው ያለውና ከዛ ነገር ትከለከያለሽ። ስለዚህ ያ ነገር ትንሽ ለህፃን ልጁም ያን ነገር ለማስተናገድ ይከብደዋልና ያ ነገር ከባድ ነው። ስለዚህ በወር ውስጥ 2-3 ልደማ እችላለሁ። በደማ ቁጥር ግዴታ መምጣት አለብኝ ጥቁር አንበሳ። እንደ ማህበር ይህ ማህበር መቋቋሙ ምን አስተዋጽኦ አለ ትላለህ? እሱ ነገር በጣም ጠቅሞታል። አንድ ምንድነው ወላጆች እርስ በራስ በማውራት ስለልጆቻቸው ያለውን ነገር አንዷ ከአንዷ ትማራለች፣ ነባሮቿ አዲሶቹን ያስተምራሉ። ስለዚህ ስለ ልቦናዊ ጥንካሬ ላይ ጥሩ ነው። እኔ ብቻ ነኝ ብለው አያስቡም ልጆቹም ወላጆቹም። ያ ነገር ጥሩ ነው። ፕላስ ደግሞ ምንድነው ትልልቆችም አሉ ከኔ እድሜ በላይ በእኔ እድሜ ወጣቶችም አሉ፣ ከዛ ደግሞ ህጻናትም አሉ። ስለዚህ ምንድነው ተመክሮ ሁሉም ይካፈልበታል። ለሁሉም ማህበረሰብ ተመለው በተለይ ልጆች የጤና እክል ሲያጋጥማቸው ወይ ደግሞ ትንሽ ለየት ያለ ነገር ሲያዩ ቶሎ ብለው ወደ ጤና ተቋም መሄድ አለባቸው፣ ምንም አይነት ህመም ቢሆን ማለት ነው። ሁለተኛ ደግሞ ምንድነው እነዚህ አይነት ነገሮች በተለይ የሐኪም ምክር ምናምን የሚያስፈልጉ ነገሮች ከሆኑ እነዛም በደንብ መፈጸም አለባቸው። ስለዚህ ምንድነው አንድ የጤናን ባለሙያው የኢትዮጵያ ሄሞፊሊያ ማህበር የሚባል እንዳለ አውቆ ለሱ ደግሞ የሚሆኑ የመድኃኒት ግብአቶች ማህበሩ ያስመጣል በነፃ ለህሙማንም በነፃ ነው የሚሰጠው እዚህ ጥቁር አንበሳ። አሁን እንደውም ከጥቁር አንበሳ ውጪ ጳውሎስ አለ። ከጳውሎስ ውጪ ደግሞ ክልል ላይ ሐዋሳ፣ ደሴ፣ ጎንደር፣ መቀሌ፣ ጅጅጋ አስጀምረናል ይሄን ነገሮች። ስለዚህ በተቻለ መጠን ስለ ሄሞፊሊያ ያለ ግንዛቤያቸውን እትን ብለውት አዳብረውት ከቻሉ ቶሎ ብለው ወደ ጥቁር አንበሳ መላክ እዚሁ ማህበሩ እዚሁም ስለሆነ ወደዛ ማድረግ ይችላሉ። ስለዚህ ምንድነው አንድ ጤና ባለሙያው ስለዚህ ህመም በደንብ ይረዳና ለሱ የሚሆኑ መድኃኒት ግብአቶች አጠቃላይ በማህበሩ በኩል ይመጣሉ፣ እርዳታ እንለግሳለን። እሱ አለ። በወላጆች በኩል ደግሞ የዚህ አይነት ማህበር የሚባል ስላለ እኛ ጋር ተመዝግበው በዛ በኩል የሚገኙ እንትኖችን መጠቀም ይችላሉ። ልጆችም ሳይሰቃዩ ምን ሳይሉ መድኃኒታቸውን እየወሰዱ እንትን ማድረግ ይቻላል፣ ላይፋቸውን ማስቀጠል ይችላሉ። ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙ ፋና ጤና ፕሮግራማችን ነው። በዚህ መንገድ እያለፉ ያሉትን ነው የደም አለመቆም ወይም ደግሞ ሄሞፊሊያ ላይ ነው ትኩረት እያደረገን የነበረው። ምናልባት ሀሳብ፣ አስተያየት፣ ጥያቄ ካላችሁ በ8222 ብትልኩልን በባለሙያ አማካኝነት የምንመልስላችሁ ይሆናል። ፋና ጤና ይቀጥላል። እኔ ከወዲሁ ሰናበታችሁ፣ አብራችሁን ቆዩ። ተመልሰናል። ነጻነትን እናመሰግናለን፣ እንዲሁም እንግዶቿን። ቀደም ሲል ዶክተር እያየናቸው ነበረ። ያው በቅርበት አብራችሁ ነው የምትሰሩት ብዬ አስባለሁ። ታውቀዋለህ ታሪካቸውንና የጎንዮሽ ጉዳቱን ነገር ማየት ብንችል። ቀደም ሲልም አንተ እያነሳው ነበረ የደም መፍሰስ በውስጥ ሲኖር እነዚህ የጉልበት
የመገጣጠሚያ አካባቢዎች የእብጠት ችግር ይኖራቸዋል ብለን ነበርና እነሱ ነገሮች የሚቀጥል ችግር ነው የሚኖራቸው? በሕክምና ቶሎ ሊድኑ ይችላሉ ወይስ ሌላ የጎንዮሽ ጉዳቶች አሏቸው? ያ እንግዲህ ቅድም እያወራን ነበርና በዚሁ አጋጣሚ የኢትዮጵያ ሄሞፊሊያ ማህበር ዋና ስራ አስፈጻሚ አቶ ናትናኤል በቀለን ያው ጥያቄዎችን ጠይቋቸው ነበር። በዚሁ አጋጣሚ አቶ ናትናኤል እርሱም ያው የሄሞፊሊያ ታካሚ ነው። እንግዲህ ማየት እንደምንችለው የሄሞፊሊያ ታካሚዎቻችን ከእድገት እስከ አዋቂነት ለሀገር የሚጠቅሙ ህክምናው ደግሞ ከተደረገላቸው እንደ ማንኛውም ሰው የትኛውም ደረጃ ላይ መድረስ የሚችሉ ናቸው። እንግዲህ ሄሞፊሊያን በምንመለከትበት ጊዜ ብዙ ጊዜ በተለይ ህጻናት ላይ ያው እንግዲህ ህጻናት ያው የራሳቸው የተለያየ አእምሮ እድገት አላቸው እንደምናውቀው አንድ ህጻንን በተማሪ እንኳን ሆኖ አትሩጥ ብትዩ የሚሰማውን ስሜት ታውቂዋለሽ። በተለይ እድሜያቸው ከ10 ዓመት በታች የሆኑ ህጻናት ላይ እንግዲህ ያው ህጻናት ላይ የሄሞፊሊያ አዋቂዎች ላይ ያው ሄሞፊሊያ እንዳለባቸው ከተነገሩ በኋላ እንቅስቃሴዎችን መግታት በሚያስፈልግበት ጊዜ እንቅስቃሴዎችን ሊገቱ ይችላሉ። እንዲሁም ደግሞ በመገጣጠሚያ አካባቢ የደም መፍሰስ በሚኖርበት ጊዜ ቶሎ ህክምና ሊያደርጉ ስለሚችሉ ይሄን ያክል የጎንዮሽ ጉዳት ላይኖራቸው ይችላል። ህጻናትን በምንመለከትበት ጊዜ ግን በተደጋጋሚ የመገጣጠሚያ አካባቢ የጡንቻ አካባቢ የደም መፍሰስ በሚኖርበት ጊዜ ቶሎ ህክምናው ማድረግ ይኖርባቸዋል። ይህ ደግሞ ህክምናው ፋክተሩን ሪፕሌስ ማድረግ ወይም አስፈላጊ ከሆነ ፋክተሩ 8 ወይም 9 መስጠት እንደ ሄሞፊሊያ አይነት አስፈላጊ ነው። ነገር ግን በእኛ ሀገር በተለይ የሲቪር ሄሞፊሊያ የምንለው ወይም የከፋ የሄሞፊሊያ በምንመለከትበት ጊዜ የፋክተር 8 ወይም 9 መጠን ከ1% በታች በመሆኑ ታካሚዎች መድማት ባይኖራቸውም ማበጥ ባይኖራቸውም ፋክተር 8 ወይም 8 እንደ ሄሞፊሊያ አይነት በየጊዜው በየሳምንቱ መውሰድ ይኖርባቸዋል። ነገር ግን እኛ ሀገር ይሄ ፕሮፊላክቲክ ቴራፒ እንለዋለን። ምክንያቱም የመድማት አቅማቸው ከፍተኛ ስለሆነ በሰውነታቸው ያለው የፋክተር 8 ወይም 9 መጠን ዝቅተኛ ስለሆነ በየጊዜው በየሳምንቱ ሊሆን ይችላል አስፈላጊ የፋክተር መጠን ሪፕሌስመንት መተካት ያስፈልጋቸዋል። ፕሮፊላክቲክ ቴራፒ በደም ስር ነው የሚሰጠው። ፋክተር 8 ወይም ፋክተር 9 በደም ስር መስጠት ያስፈልጋል ወይም ሰብኩታኔስም ሊሰጥ ይችላል። ነገር ግን በእኛ ሀገር ላይ ብዙ ጊዜ የፋክተር 8 እና 9 እጥረትም ስለሚኖር ብዙ ጊዜ ታካሚዎቻችን ይህንን ፋክተር 8 ወይም 9 የሚያገኙት ኦን ዲማንድ ቴራፒ እንለዋለን። ይህ ማለት የሆነ አደጋ ሲደርስባቸው ይህ አደጋ ሲደርስባቸው ማለት ለምሳሌ መገጣጠሚያ ላይ መድማት፣ ደም መቋጠር፣ ጡንቻዎች አካባቢ መገጣጠሚያዎች አካባቢ ላይ ደም መቋጠር በሚኖርበት ጊዜ ዲማንድ ቴራፒ ወይም የመድማትና እክል ሲገጥማቸው የሚደረግ ህክምና ነው። ይህም አስፈላጊ የሆነ የፋክተር መጠን መተካት ያስፈልጋቸዋል። ይሄንን ማድረግ የማይቻልበት ሲቹዌሽን ይኖራል። ምክንያቱም አልፎ አልፎ የፋክተር 8 ወይም 9 እጥረት ሊከሰት ስለሚችል ማለት በዚህ ጊዜ ይህ በሚሆንበት ጊዜ ታካሚዎች የእብጠቱ ካንዴም በተደጋጋሚ ያደገ እየተደጋገመባቸው ሊሄድ ይችላል። ይህ በሚሆንበት ጊዜ የጡንቻዎች ላይ ጠባሳ መኖርና እንደፈለጉ እንዳይንቀሳቀሱ ሊያደርጋቸው ይችላል። ለምሳሌ ያክል ብንመለከት በተደጋጋሚ ጊዜ እኛ ጋር ታርጌት ያስተዋልናቸው ቁርጭምጭሚት አካባቢ መድማት ሊሆን ይችላል። እንዲሁም ደግሞ የጉልበት እዚች አካባቢ መድማት ሊሆን ይችላል። ሶስተኛው ደግሞ ኢልቦ እዛ አካባቢ ማለት በተደጋጋሚ ቁርጭምጭሚት አካባቢ ወይም ደግሞ ጉልበት ላይ እዚህ ላይ በሚደሙበት ጊዜ ታካሚዎች ኮንትራክቸር ዴቨሎፕ የማድረግ አቅም አላቸው። ኮንትራክቸር ማለት ይሄኛው የጡንቻቸው እንደፈለጉ የመንቀሳቀስ ችግር ሊያጋጥማቸው ይችላል። ይህም ማለት ምንድነው? መገጣጠሚያቸው አካባቢ በተለያየ በተደጋጋሚ በመድማቱ መሰረት እንደፈለጉ ላይንቀሳቀሱ ይችላል። ስለዚህ በዚህም የተነሳ የተወሰኑ ታካሚዎቻችን አንድ ለመሄድም ሊቸገሩ ይችላሉ። ሌሎች ደግሞ ዊልቸር ወይም የድጋፍ ለመንቀሳቀስ ሊያስፈልጋቸው ይችላል። እነዚህ እንግዲህ የሄሞፊሊያ በተለይ ሲቪር ሄሞፊሊያ የፋክተር 8 ወይም 9 መጠን ከ1% በሚሆኑበት ጊዜ ታካሚዎች በተደጋጋሚ የሚገጥማቸው የቁርጭምጭሚት፣ የመገጣጠሚያ፣ የጉልበት፣ የአንጓ መድማት በሚኖሩበት ጊዜ የራሱ የሆነ ጠባሳ ይከሰትና ታካሚዎቻችን እንደዛ እድል ሊኖራቸው ይችላል። እነዚህ እንግዲህ የጎንዮሽ ምክንያቶች ሊሆኑ ይችላሉ። ይህ እነዚህ የጎንዮሽ እንትኖች ብዙ ጊዜ እኛ ሀገርና ያው በዝቅተኛና በመካከለኛ ሀገራት ላይ የተለመዱ ሊሆኑ ይችላሉ። ምክንያቱም አንደኛ ታካሚዎቹ የሄሞፊሊያ አይነቱ የሚታወቀው ብዙ ጊዜ
በተደጋጋሚ ጊዜ ማበጥ፣ በተደጋጋሚ ጊዜ ታርጌት ጆይንት እንለዋለን። ይሄ መገጣጠሚያው ብዙ ጊዜ መድማት ተከስቶበት ነው የሚመጡት። ስለዚህ እኛ ጋር በሚመጡበት ጊዜ ኦልሬዲ ኮምፕሊኬሽን ዴቨሎፕ አድርጎ ይመጣሉ። ስለዚህ እሱ ነገር ውጮቹ ላይ ግን ገና ከህፃንነታቸው ጀምሮ ስክሪን ስለሚደረጉም እንዲሁም ደግሞ ከህፃንነታቸው ጀምሮ በቂ የፋክተር 8 ወይም 9 መጠን በሚኖርበት ጊዜ ህክምና ስለሚያደርጉ ይሄ ነገር ላይከሰት ይችላል። በዝቅተኛና በመካከለኛ ገቢ ሀገራት ግን ብዙ ጊዜ ታካሚዎች የሚመጡትም ተደጋጋሚ ጊዜ የመገጣጠሚያቸው ጡንቻዎች የመገጣጠሚያ አንጓዎቹ ከተጎዱ በኋላ ተደጋጋሚ መድማት ከተከሰተባቸው በኋላ የሚመጡ ሲሆን መገጣጠሚያቸውን እንደፈለጉ የማንቀሳቀስ እድል ላይኖራቸው ይችላል። ቀደም ሲል በነበረን ቆይታ ከእንግዶቻችን ጋር ያነሱት ነገር ነበረ። ለምሳሌ የግንዛቤ ችግርን አንስተዋልና እንደ አጠቃላይ በሀገራችን በህክምና ባለሙያዎች ዘንድ ከላይኛው እስከ ታችኛው መዋቅር ማለት ይቻላል አብዛኛው ደግሞ ከከተማ ውጭ የሚኖር ማህበረሰብ ብዙ ነው ያለንና ምን ያክል ግንዛቤ አለ? ያው እንግዲህ የሄሞፊሊያ ግንዛቤ እንግዲህ በሚመለከት ደረጃ እንግዲህ ዓለም አቀፍ መረጃዎችንም የሀገራዊ ሁኔታዎችን መዳረስ ያስፈልጋል ብዬ አስባለሁ። የዘንድሮ የዓለም አቀፍ ሄሞፊሊያ በየአመቱ ይከበራል። በተለይ በሁለተኛው ሳምንት ኤፕሪል ላይ ይከበራል። ይህም ከ1989 ከፈረንጆቹ አቆጣጠር ጀምሮ በየአመቱ የሄሞፊሊያ ቀን ይከበራል። ይህ የሚከበርበት ዋና ምክንያቱ በዓለም አቀፍ ደረጃ ግንዛቤ ለመፍጠር ነው። እስካሁን ድረስ በዓለም አቀፍ ደረጃ ከ271 ሺህ በላይ የሄሞፊሊያ ታካሚዎች አሉ። ወደ 224 ሺህ የሚሆኑ ሄሞፊሊያ ኤ፣ ወደ 45 ሺህ የሚሆኑ ሄሞፊሊያ ቢ። ይህ እንግዲህ ዓለም አቀፍ የሄሞፊሊያ ታካሚዎች በ2025 ወርልድ ፌዴሬሽን ኦፍ ሄሞፊሊያ ወይም ዓለም አቀፍ የሄሞፊሊያ ፌዴሬሽን ያወጣው መረጃ ነው። የዘንድሮ የ2026 ዓለም አቀፍ ሄሞፊሊያን ቀን ሲከበር እንዲሁም በጥቁር አንበሳ ሆስፒታል በኢትዮጵያም ተከብሯል። ከሳምንታት በፊት ተከብሮ ነበር። የዘንድሮ መሪ ቃል ምንድነው የሚለው? ዳያግኖሲስ ፈርስት ስቴፕ ቱ ኬር ይላል። ዳያግኖሲስ ፈርስት ስቴፕ ቱ ኬር። ይህም ማለት ምንድነው? ሄሞፊሊያን ህክምና ከማድረግ በፊት መጀመሪያ ማወቁ ወይም ዳያግኖስ ማድረጉ ያስፈልጋል ማለት ነው። በእኛ ሀገር እንግዲህ በጤና ተቋማት በጤና ባለሙያዎች የሚሆን በማህበረሰብ ዘንድ ስለ ሄሞፊሊያ ያለው ግንዛቤ አነስተኛ እንደሆነ ግልጽ ነው። ይህም ማለት እንግዲህ በኢትዮጵያ ከ10 ሺህ እስከ 12 ሺህ የሚሆኑ የሄሞፊሊያ ታካሚዎች እንዳለ ቢታሰብም ህክምና ላይ ያሉት ታካሚዎች ግን ከ600 በታች ናቸው። ይህም የሚያሳይም ብዙ ታካሚዎች ሄሞፊሊያ እንዳለባቸው ታውቆ ወደ ጤና ተቋማት አይላኩም፣ ምርመራውም አይደረግም ማለት ነው። ይህ እንግዲህ በተለያዩ ምክንያቶች ሊኖር ይችላል። ህክምና ስርዓቱን በምንመለከትበት ጊዜ እንግዲህ የሄሞፊሊያ ህክምና ለብዙ አመታት በተለይ ባለፉት 20 አመታት ህክምናው ሲሰጥ የነበረው በአንድ ሆስፒታል ላይ ብቻ ነበር። ይህም በጥቁር አንበሳ ስፔሻላይዝድ ሆስፒታል ብቻ ነበር። ስለዚህ ከትምህርት ተቋማት የሚወጡ የጤና ባለሙያዎችም ስለ ሄሞፊሊያ ግንዛቤ ሊኖራቸው አይችልም። ምክንያቱም የሄሞፊሊያ ታካሚዎች ቢጠረጠሩም የሚላኩት ወደ ጥቁር አንበሳ በመሆኑ ሌሎች የህክምና ተቋማት ላይ የጤና ባለሙያዎች ሐኪሞች ሊሆኑ ይችላሉ፣ ነርሶች ሊሆኑ ይችላሉ፣ ሚድዋይፎች ሊሆኑ ይችላሉ፣ ሄልዝ ኦፊሰሮች ሊሆኑ ይችላሉ። ስለዚህ ያላቸው ግንዛቤ አነስተኛ ሊሆን ይችላል ማለት ነው። ስለዚህ ሄሞፊሊያን ጠርጥሮ ወደ ትልልቅ ተቋማት የመላክ ልምዳችን አነስተኛ ሊሆን ይችላል ማለት ነው። ሌላው በማህበረሰብ ውስጥ እንግዲህ ሄሞፊሊያ እንግዲህ ከ130 ሚሊዮን ህዝብ በኢትዮጵያ ውስጥ ብናስብ ከ130 ሚሊዮን በላይ ህዝብ አለ ብለን የሄሞፊሊያ ተጠቃሚዎች ግን ወደ ከ10 ሺህ እስከ 12 ሺህ ሊሆን ይችላል። ስለዚህ ማህበረሰብም ላይ ያለው ግንዛቤ አነስተኛ ሊሆን ይችላል። እንግዲህ ይህንን በተመለከተ ሰፋ ያለ የግንዛቤ ማስጨበጫ ፕሮግራሞች ያስፈልጋሉ። በተለይ አሁን የሄሞፊሊያ ህክምና ማዕከላት ከአንድ ወደ ሌሎች ማዕከላት እየተሰራጩ ይገኛሉ። የህክምና ማዕከላት በዋናነት ያው ይህ ፋክተር 8 ወይም ፋክተር 9 የኢትዮጵያ ሄሞፊሊያ ማህበር ከዓለም አቀፍ ማህበራት ጋር በተለይ ከወርልድ ፌዴሬሽን ኦፍ ሄሞፊሊያ ጋር በመተባበር መድኃኒቶችን ያገኛል። እነዚህ የሚያገኛቸው ህክምናዎችን ከጥቁር አንበሳ በተጨማሪ ወደ ሌሎች ማዕከላት የማሰራጨት መንገድ ላይ ነው ያለው። ስለዚህ የሄሞፊሊያ ህክምና በዋናነት በጥቁር አንበሳ ብቻ ተወስኖ የነበረው በአሁኑ ጊዜ ወደ ጳውሎስ ሆስፒታል፣ ወደ ጎንደር ዩኒቨርሲቲ ሆስፒታል፣ ወደ ሐዋሳ ሆስፒታል፣ ወደ ጅማ ሆስፒታል እንዲሁም ደግሞ ወደ ደሴ ሆስፒታል የፋክተር ህክምናዎች ለታካሚዎች እንዲደርሱ ይደረጋል ማለት ነው። ይህ ሲሆን በጤና ባለሙያዎች ላይ የሚኖረው ግንዛቤም እየጨመረ ይሄዳል ማለት ነው። እንዲሁም ደግሞ በሜዲካል ኤዱኬሽን ወይም በትምህርት
ከሪክለሙ እነዚህ የደም መፍሰስ ችግሮች ተቀርጸው የሚሰጡበት መንገድ ይኖራል ማለት ነው። ይህ የሄሞፊሊያን በጤና ባለሙያው እንዲሁም ደግሞ በማህበረሰብ ውስጥ የግንዛቤ ማስፈጠር ግንዛቤ እንዲኖር ማድረግ ዋናና አስፈላጊ መንገድ ነው ማለት ነው። መልካም አመሰግናለሁ ዶክተር። እንቀጥላለን። ተመልካቾቻችን ፋና ጤና ትኩረታችን ሄሞፊሊያ ነው። በ8222 አጫጭር የጽሁፍ መልእክቶቻችሁን እየላካችሁ ስለ በሽታው ማወቅ የምትፈልጉት መረጃ ካለ መጠየቅ ትችላላችሁ። ዶክተር ጋሻው በቀጥታ ይመልሱላችኋል። ከተመልካች የቀረበልን ጥያቄ አለ። ሁለት ጥያቄ ነው። አንዱን ምናልባት መጀመሪያም በአንድም በሌላ መንገድ አንስተዋል ዶክተር። በ0935 ጀምሮ በ26 የሚያልቅ ስልክ ነው። ነስር በተደጋጋሚ የሚያስቸግረው ልጅ አለኝና ይህ የበሽታው ምልክት ይሆን ወይ? እንግዲህ ያው ነስርን በተመለከተው የኤፒስታክሲስ የምንለው በዋናነት እንግዲህ የደም መርጋትን ወይም ሄሞስታሲስ የምንለውን በምንመለከትበት ጊዜ የተለያዩ ምክንያቶች ሊኖሩ ይችላሉ። በተለይ የኤፒስታክሲስ ወይም በአፍንጫ ውስጥ የሚከሰት ነስር በዋናነት ሊሆኑ የሚችሉ ሎካል ኮዞች ናቸው። ሎካል ኮዝስ ማለት በተለይ አፍንጫ ላይ ይሄ ፕሌክሰስ የምንላቸው ነገሮች አሉ። የአፍንጫ አንዱ ሴንሲቲቭ አካላችን ነው። ስለዚህ የደም ስሮች እዛ ላይ መወጠር ወይም መፍሰስ አጋጣሚ ሊኖር ይችላል። ስለዚህ በብዙ ጊዜ ኤፒስታክሲስ ወይም ደም መንሰር በሚኖርበት ጊዜ ከሲስተሚክ ወይም ከደም መርጋት ችግር ይልቅ በዛ አካባቢ ያሉ ምክንያቶች ሊሆኑ ይችላል ሎካል ኮዝ የምንላቸው። እንዲሁም ደግሞ እንደ ፖሊፕ ወይም እብጠት የምንላቸው ነገሮች ሊኖሩ ይችላሉ። ሌላው ከነዚህ ምክንያት በተጨማሪ ሲስተሚክ የሚሆኑ ምክንያቶች ንስር ከሄሞፊሊያ ይልቅ ለሌሎች ምክንያቶች ቀረብ ሊል ይችላል። ይህም ማለት የደም መፍሰሱ አንድ ከደም ስር ጋር የተያያዘ ነው ወይ ብለድ ቨዝልስ የምንለው ከደም ስር ጋር የተያያዘ፣ ምክንያቱም አፍንጫ በጣም አንዱ ሴንሲቲቭ ኤሪያ ሲሆን የደም ስሮች አሉ። ስለዚህ የደም ስሮች በተደጋጋሚ ጊዜ ኢሪቴት፣ ለምሳሌ ያክል ሳይነስ ሊኖር ይችላል፣ ጉንፋን ሊኖር ይችላል። እነዚህ ነገሮች በሚኖርበት ጊዜ መፍሰስ ሊኖር ይችላል። ስለዚህ የመጀመሪያው ምክንያት ብለድ ቨዝሎች ሊሆኑ ይችላሉ። ሁለተኛው ደግሞ የፕሌትሌት ችግሮች ሊኖሩ ይችላሉ። የፕሌትሌት ቁጥር ያው ይሄ ቁጥር ፕሌትሌት ያው በሰውነታችን ውስጥ አንዱ ደም እንደፈለገ እንዳይፈስ የሚያደርግ ሊሆን ይችላል። ሌሎች ደግሞ ያው እንደ ሄሞፊሊያ በዋናነት የሄሞፊሊያ ምልክቶች ቅድም እንደነገርኩሽ ሄሞፊሊያ ላይ ግርዛት ላይ በሚኖር መድማት፣ መገጣጠሚያ አካባቢ፣ መስኩላር ጡንቻዎች አካባቢ ላይ ነው እንጂ እነዚህ በአፍንጫና ሙኮኩታነስ የምንላቸው የተለመዱ ምልክቶች አይደሉም። ነገር ግን የመሆን ቻንስ ሊኖረው ይችላል። ግን የመሆን ቻንሱ በጣም ዝቅተኛ ነው። የሄሞፊሊያ ታካሚ አሁን ይሄ የሄሞፊሊያ ታካሚ በዋናነት ቢሆን ከንስር ወይም ከኤፒስታክሲስ ከመድማት በተጨማሪ ሌሎች ምልክቶች ይኖሯቸዋል። ይህም ማለት ምን ሊሆን ይችላል? ጉልበት፣ መገጣጠሚያ አካባቢ ላይ መድማት፣ እነዚህ ነገሮች የመከሰት አዝማሚያ ይኖራቸዋል። ንስር ብቻውን ግን እንደ ሄሞፊሊያ ምልክት የመሆን አቅሙ ዝቅተኛ ነው። ስለዚህ ለጠያቂያችን ወደ አቅራቢያቸው ጤና ጣቢያ በመሄድ እነዚህን በተለይ ሎካል ኮዞችን አፍንጫ አካባቢ ላይ ያሉ ነገሮች እንዲታዩ ማድረግ፣ ከዛ በተጨማሪ ሲቢሲ የምንለው የደም በነጭ ደም ህዋሴል፣ ቀይ ደም ህዋሴል ፕሌትሌት መጠንን ማየት፣ አስፈላጊ ደግሞ ኮአጉሌሽን ፕሮፋይል የምንላቸዋል ፒቲቲ አይኤንአር እነሱን ስክሪኒንግ ናቸው ቼክ ማድረግ ይቻላል። እንደ አጠቃላይ ግን ንስር ብቻውን የሄሞፊሊያ ምልክት ይሆናል ለማለት ቸገራለሁ። እሺ፣ ሌላው ቀደም ሲል አንስተዋል፣ ግን ለተመልካቻችን ስንል ደግመህ ብታስታውሰው ጥሩ ነው ብዬ አስባለሁ። 0913 ጀምሮ በ20 የሚያልቅ ስልክ ነው። ሄሞፊሊያ ቀድመ መከላከል እንችላለን ወይም ምን ማድረግ እንችላለን ለመከላከል የሚል ሀሳብ ነው። ስለዚህ እንግዲህ ይሄንን ጥያቄ ለመመለስ ሄሞፊሊያ በቀደም በሰፊው እንዳልን በወንዶች ላይ የሚከሰት ተፈጥሯዊ የሆነ የደም መርጋት ፕሮቲን 8 ወይም 9 ማነስ ነው ብለናል። ስለዚህ ብዙ ጊዜ በወንዶች ላይ የሚከሰት ነው። ስለዚህ ባልና ሚስት በትዳር ላይ ያሉ ከሆኑ በተለይ ከዚህ ቀድመው ልጆችን ወልደው በተለይ ወንዶች የሄሞፊሊያ ካላቸው ለምሳሌ አንድ ባልና ሚስት በትዳር ላይ ያሉ 3 ልጆችን ወልደው ከ3 ልጆች 2 ወንዶች ቢሆኑና 2 ወንዶች ሄሞፊሊያ ካለባቸው ሶስተኛው ጽንስ በሚኖርበት ጊዜ ወንድ ከሆነ የመከሰት እድል ሊኖረው ይችላል። ስለዚህ በዚህ ጊዜ የሚደረጉ ምርመራዎች ሊኖሩ ይችላሉ። ስለዚህ ይህ ማለት ያው ጽንሰት ከተከሰተ አስቀድሞ መከላከል አስቸጋሪ ነው። እኔም በተረዳሁት መሰረት እንቀጥል ዶክተር። እንደዚህ አይነት ችግር ያለባቸው ሰዎች
ደም መፍሰስ ሲያጋጥማቸው መጀመሪያ ሊወስዱት የሚገባ እርምጃ ምን መሆን አለበት? ስለዚህ እንግዲህ የደም መፍሰስ ቦታ ይወስነዋል። ለምሳሌ ያክል የሄሞፊሊያ ታካሚዎች መገጣጠሚያቸው አካባቢ ጉልበት ሊሆን ይችላል፣ ቁርጭምጭሚት ሊሆን ይችላል፣ እዛ አካባቢ ኤልቦ ጆይንት ላይ ሊሆን ይችላል። ስለዚህ ታካሚዎች ሊያደርጉ የሚችሉት እነዚህ ቦታዎች ላይ በሚኖርበት ጊዜ የመጀመሪያው ነገር ምንድነው? በተቻለ መጠን ረስት ማድረግ ነው። የተጎዳው አካል እንዲያርፍ ማድረግ ነው። እንዲያርፍ ማድረግ ማለት አላስፈላጊ የሆኑ እንቅስቃሴዎችን መቀነስ አስፈላጊ ነው። ከዛ መቀጠል ደግሞ ክትትል በሚያደርጉበት ቦታ ላይ ሄደው ያነሰውን የፋክተር አይነት ሕክምና ማግኘት ነው። ለምሳሌ ያክል ሄሞፊሊያ ኤ ወይም የፋክተር 8 ማነስ ያለበት ታካሚ በሚኖርበት ጊዜ የቁርጭምጭሚት ወይም የጉልበት መድማት በሚኖርበት ጊዜ በተቻለ መጠን እዛ የደማውን ታርጌት ጆይንት የምንለው ረፍት እንዲያደርግ ማድረግ። ከዛ በተጨማሪ ደግሞ አስፈላጊዎችን ሕክምና በተለይ ያነሰውን ፋክተር 8 ከሆነ 8 ፋክተር 9 ከሆነ ፋክተር 9 እንዲወስድ ማድረግ ነው። ሌሎች ላይ እንግዲህ ቀላል የሚባሉ እንግዲህ እዚህ አካባቢ ጡንቻዎች ላይ ከውስጥ ሲሆን ነው ከውጭ አይታይም። ለምሳሌ ሲጫወት የሆነ ነገር ቢነካቸው ስለዚህ ህጻናት በተደጋጋሚ ጊዜ ውጮች ላይ መበለዝ ይታያል። ስለዚህ ሄሞፊሊያ የመበለዝ ምልክቶች ይታያል። ስለዚህ ህጻናት ለምሳሌ ያክል ግንባራቸው ላይ የሆነ ነገር ቢመታቸው ግንባራቸው ላይ ደም መቋጠር ሊኖር ይችላል። ከውስጥ ማለት ከውጭ ማይታይ ወደ ውጭ የሚወጣ የመፍሰስ አጋጣሚ ሊኖር ይችላል። ስለዚህ ብዙ ጊዜ መብለዝ እንዲሁም ደም ወደ ውስጥ መቋጠር ሊኖር ይችላል። ከውጭ ላይ ደግሞ ለምሳሌ ያክል ካኑላ ወይም ደም ሲቀደም ሊኖር ይችላል። የመፍሰስ እድል ሊኖራቸው ይችላል። ስለዚህ የመጀመሪያው የሚደረጉ ነገሮች እንደ መጀመሪያ እርዳታ ህጻናት በሚጫወቱ አዋቂ የሚሆን ህጻናት በሆነ አጋጣሚ ደም መፍሰስ የሚኖርባቸው ከሆነ እዛ የሚፈሰው ላይ ፕሬሸር አፕላይ ማድረግ ነው። ወይም ለምሳሌ ያክል በንጹህ ጨርቅ ሊሆን ይችላል የሚፈሰው አካል ላይ ከፍ አድርጎ ግፊት ማድረግ ወይም ፕሬሸር እንዲሆን የሆነ ነገር መያዝ ነው እዛ ላይ እንዳይደማ ማለት ነው። ግን ብዙ ጊዜ ሄሞፊሊያ ላይ የምናያቸው መድማቶች እዛ አካል መበለዝ ሊሆን ይችላል፣ እግር ላይ ሊሆን ይችላል፣ ሰውነት ላይ መበለዝ፣ ከሰውነት ላይ ደግሞ ደም መቋጠር ሊኖር ይችላል። ስለዚህ ዋናው ወደ ማዕከላቱ ሄዶ አስፈላጊውን የሆነ የፋክተር አይነት ማግኘት ነው። ከዚህ በተጨማሪ አንዳንድ ደግሞ የሄሞፊሊያ የከፋ ብሊዲንግ የምንለው የከፋ መድማት የምንላቸው አሉ። የከፋ መድማቶች ብዙ ጊዜ ህጻናት ለምሳሌ ያክል በተለይ በቅርቡም እንደው የገጠመኝ እውነተኛ ታሪክ አለ። በተለይ 9 ወር አካባቢ እነዚህ ህጻናት እንደፈለጉ ያው መገለባበጥ በሚጀምሩበት ጊዜ ድንገት መውደቅ ሊኖር ይችላል። ስለዚህ ድንገት መውደቅ በሚኖርባቸው ጊዜ ጭንቅላት ውስጥ የመድማት መከሰት ሊኖር ይችላል። ስለዚህ በተለይ ሄሞፊሊያ ያለባቸው ልጆች እድሜያቸው ከ5 ዓመት በታች ከሆነ እያንዳንዱ ትራውማ መውደቅ እንደቀላል ሊታይ አይችልም። በተለይ በጭንቅላታቸው ከወደቁ የጭንቅላት ውስጥ መድማት ሊኖር ይችላል። በእነዚህም የተነሳ ህጻናት ማልቀስ ሊኖር ይችላል፣ መነጫነጭ ሊኖር ይችላል፣ ማንቀጥቀጥም ሊኖር ይችላል እንደሚጥል ማለት። ስለዚህ ወደ አቅራቢያ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። ያኔ ታካሚዎቻቸው ታይተው አስፈላጊ የሆነ የፋክተር ህክምና ያስፈልጋቸዋል ማለት ነው። መልካም እንመለሳለን ተመልካቾቻችን። አሁንም ቆይታ እያደረግን ያለ ነው ሂሞፊሊያ የተሰኘው በሽታ ነው። እንዴት ተስማምተን አብረን መኖር እንችላለን? ህክምና ክትትል እንዴት ማግኘት እንችላለን? ምን አይነት ምልክቶች አሉት የሚለውን እንግዲህ ከዶክተር ጋሻው ጋር ያነሳን ቆይታ እያደረግን ነው የምንገኝ። አጠር ያለ የጽሁፍ መረጃ ተከታትለን ተመልሰን እንገናኛለን። እናንተ 8222 የጽሁፍ ጥያቄ አስተያየት ካላችሁ በጽሁፍ ማድረስ ትችላላችሁ። አሁንም ከኛ ጋር መልካም ጊዜ ይውላችሁ። ተመልሰናል ተመልካቾቻችን። ስለ ሂሞፊሊያ እያነሳን ነው የምንገኘው። ቀደም ሲል ከዶክተር ጋር በርካታ ሀሳቦችን እያነሳን ነበረ። በተለይ ምልክቶቹ ምንድናቸውና እንዴት በጥንቃቄ መኖር ይቻላል የሚለውን ነገር አንስተናል። ዶክተር እንዳጠቃላይ አሁን ደግሞ ምን አይነት ህክምና ነው የሚሰጠው የሚለውን ነገር እናንሳና ውይይታችንን እንቋጭ። እሺ መልካም። እንግዲህ የሂሞፊሊያ ህክምና ብዙ አድቫንስ አድርጓል። ወደ ብዙ የህክምና አይነቶች አሉ። እንግዲህ በዋናነት የሂሞፊሊያ ህክምናን በምንመለከትበት ጊዜ በእኛ ሀገር ላይ የመጀመሪያው ዋናው ህክምናው ያነሰውን ፋክተር መተካት ነው። ስለዚህ ለሱ የሚሆኑ ዋናው
ፍሬሽ ፍሮዝን ፕላዝማ የምንለው አለ የደም ተዋጽኦ ውጤቶች ናቸው። ይህ ደግሞ ፍሬሽ ፍሮዝን ፕላዝማ እንደ ቀይ እንደ ፕሌትሌት አይነት የሆነ ከደምና ከደም ባንክ የሚገኝ ሲሆን ፍሬሽ ፍሮዝን ፕላዝማ እንሰጣለን። ይህም ፋክተር 8 ያለው ነው። ሌላውና በዋናነት ግን ያነሰውን ፋክተር መተካት ነው። ለምሳሌ ሄሞፊሊያ ኤ ከሆነ ፋክተር 8 ማለት ነው። ፋክተር 8 ሄሞፊሊያ ቢ ወይም የፋክተር 9 ከሆነ ደግሞ 9ኛውን አይነት የፋክተር መተካት ህክምና ነው። ሌላው የተለያዩ ነገሮች አሉ። በዋናነት ህክምናው ግን ያነሰውን ፋክተር መተካት ነው። እነዚህ ፋክተሮች ሄሞፊሊያ ኤ ከሆነ 8ኛውን ፋክተር ለታካሚዎች መስጠት፣ 9ኛው ከሆነ ደግሞ 9ኛውን አይነት የፋክተር አይነት መስጠት ናቸው። ስለዚህ በሄሞፊሊያ ዋና ህክምናው ያነሰውን አይነት ሄሞፊሊያ መልሶ መስጠት ነው። እነዚህ ህክምናው አብሌብል ነው። መልካም። ሌላው የመጨረሻ እንደው ጥያቄ ባደርገው ደስ የሚለኝ ወላጆች ምን አይነት ጥንቃቄ ያድርጉ? ስለዚህ እንግዲህ ያው በተለይ አዋቂዎች እንኳን ያው ሄሞፊሊያን ስለሚረዱት ጥንቃቄውን ለልጆች ግን ያው በተለይ ሄሞፊሊያ ካለባቸው አደጋዎችን መቀነስ በጣም አስፈላጊ ነው። ምክንያቱም በተለይ ለምሳሌ ዳዴ የሚሉ ህጻናት ከ1 አመት እስከ 3 አመት ያሉ ልጆች እንደፈለጉ የሚንቀሳቀሱ ልጆችን በቅርብ ርቀት ማየት እና መከታተል ያስፈልጋል። ምክንያቱም እያንዳንዷ ግጭት ወይም አደጋ የመድማት እድሉን ስለሚጨምረው ህጻናት ያንን ነገር የመገንዘብ እድሜያቸው ላይ እስከሚደርሱበት ድረስ በቅርብ ርቀት መከታተል አስፈላጊ ይሆናል ማለት ነው። ይሄም ማለት በተለይ ሲቪር እና ሞዴሬት ሄሞፊሊያ መካከለኛና የከፋ የሄሞፊሊያ አይነት በሚኖርበት ጊዜ ቤተሰቦች ከልጆቻቸው በቅርብ ርቀት በመሆን መከታተል ያስፈልጋቸዋል ማለት ነው። ምክንያቱም ለምሳሌ ያክል ጭንቅላት ውስጥ መድማት ህጻናት ድንገት ቢወድቁ የጭንቅላት ውስጥ ደም የመቋጠር አቅሙ ከፍተኛ ይሆናል ማለት ይህ ደግሞ ህይወታቸውን ሊያሳጣ ይችላል። ስለዚህ ቤተሰብ በተለይ ህጻናት ላይ እድሜያቸው አነስ ያሉት ላይ የቅርብ ክትትል ማድረግ አስፈላጊ ይሆናል ማለት ነው። ደም መድማት የሚኖር ከሆነ ግን የደም መቋጠር በሚኖር ከሆነ ግን ቶሎና በአፋጣኝ ወደ አቅራቢያ ማዕከላት በመሄድ ህክምናውን ማግኘት ይቻላል። በጣም ነው የማመሰግነው ዶክተር ጋሻው አረጋዊ የህፃናት ስፔሻሊስት ሐኪም የህፃናት የደምና ተያያዥ የካንሰር ህክምና ስፔሻሊስት እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ ስፔሻላይዝድ ሆስፒታል መምህርና ሐኪም ጊዜህን ሰውተ እዚህ ድረስ ስለመጣና ይህን መሰለ ሙያዊ ማብራሪያ ስለሰጠን እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ተመልካቾቻችን ፋና ጤና የዛሬው ቆይታችን ሄሞፊሊያ ላይ ትኩረት ያደረገ ነበረ። በአጠቃላይ ስለ በሽታው ምንነት፣ ምልክቶችና መፍትሄዎቹ አንስተናል። እናንተም አብራችሁ ቆይታችሁ ስለተከታተላችሁና አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን። ፍሬውት በላይ ከመላው የስቱዲዮ ባለሙያዎች ጋር ለነበረን ጊዜ አመስገን እንሰነባበት። ሰናይ ጊዜ